እንግዲህ ዛሬ በጣም ተናዳበታለች ማለት ነው። ሲስተም ላይ አባቷ ፊት በጣም የምትወደውና የሚወዳት በጣም የሚያምናት ልጁን እንግዲህ እሱ ፊት እንግዲህ አባቷ ፊት በቃ ውሸታምና ወራዳ ማርጓታ ማለት ነው። ሲስተም በጣም ጄሪ ኦቨር ወጣለች ማለት ነው። እንዴት በአባቴ ፊት እንደዚህ ያደርጋል? እኔ ወንድሜ ቢሆንም ነገር ግን ለሴቶች ጠበቃ እቆማለሁ፣ ሴቶችን ሲጎዳ ቆሜ አላይም ብላ እንግዲህ የተነሳቸው ጄሪ ማለት ነው። ዛሬ አባቷ ፊት ማለት ነው እንደዛ አንገቷን አስደፍቷታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ ማለት ነው። እንዲሁም ክርስቲያን ወዳጆቼ ሰላም ብያለሁ ማለት ነው። በያላችሁበት ሰላማችሁ ብዝት ይበልላችሁ ማለት ነው። ዛሬ ይዤላችሁ መጣሁ ጄሪና ሲስተምን ማለት ነው። ክፍል 5 ይሆናል ማለት ነው። እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። እንግዲህ ጄሪና ሲስተም እንግዲህ አሁን የተጀመረ ድራማ ነው ማለት ነው። ስለዚህ በጣም ተወዳጅም ሆኗል። ምክንያቱም ጄሪን አፍላ ፍቅር ላይ ሲስተምም ሄቨንም ስላሉ ማለት ነው። እንግዲህ ባለፈው ክፍል 4 አቅርቤላችሁ ነበር ማለት ነው። ክፍል 4 እንግዲህ ኤልዱ ወደ ሲስተም ቤት መጣ። መምህሬ ወይም አስጠኒ ነው እንጂ ሌላ የፍቅር ግንኙነት ምንም ነገር የለንም። ይሄ ሁሉ የጄሪ ሴራ ነው እንጂ የኛ ስራ አይደለም። ምክንያቱም አለች ወንድሜን ፕራንክ ማድረግ እፈልጋለሁ። ከዛ ለርሶ ደውዬ ወይም ለሄቨን ለጄሪ አባት ማለት ነው ደውላ የኔ ፍቅር ብላ ነበረ በሱ ስልክ ማለት ነው፣ በሲስተም ስልክ። ስለዚህ በዛ የተነሳ ነበረ አባቱ በጣም ሃርድ ነው፣ በሴት ልጅ ህይወት ላይ እንዲጫወት አይፈልግም፣ ማንም ቤተሰብ አይፈልግም። ነገር ግን ሲስተም እንድች በጣም ስለሚወድ በሴቶች በሀብታም ልጆች ገንዘብ ነው እየኖረ ያለው ማለት ነው። ከዚችም እየቀፈለ እንግዲህ ምላሱ በቃ ምን ብዬ ልንገራችሁ ማለት ነው። እንኳን የሀብታምን ልጅ ልብ ማለት ነው እንዲሁም ይሄ በርገር ቢዛ ያቀለጠውን ልብ ቀርቶ ሌላም ነገር ያቀልጣል ማለት ነው። በዚህም የተነሳ እንግዲህ እነ ሲስተም ቤት መታ እኔ አስጠኔ ነው እንጂ ሌላ ምንም አይደለም። ስለዚህ በጣም ይቅርታ እንደዛ ስላድርጌ ቤተሰቦቹን ሌላ ነገር እንዲያስቡ ስላደረኩ በጣም ይቅርታ ብላ ጄሪ ምን እያልሽ ነው ብትልም ምንም አላልኩም፣ ባንቺ ተንኮልና ባንቺ ሴራ የተነሳ ከአስጠኔ ጋር ተጣልቻለሁ ትላለች። ቤተሰቦቿ ፊት አባቷም እናቷም በጣም ይቆጣታል። ለምን ይሄ እኮ ወንድምሽ እንጂ ጥላትሽ አይደለም፣ እንዴት እንደዚህ ታደርጋለሽ? ጄሪ በጣም ነበር ማምንሽ፣ ከራሴ በላይ ነው ማምንሽ፣ እንዴት እንደዚህ ታደርጋለሽ ብሎ አባቷ በጣም ይናደድባትና ጥሏት ይሄዳል ማለት ነው። ጥሏትም ተሄደ በኋላም እናትና አባት ጥለው ሲሄዱም እሱም እህቴ ነሽ ብዬ ነው እንጂ ከዚህ የበለጠ ነው ማዋርድሻቸው ውርዴታም ብሏል። እሷም እውነቱ ላይ መድረሴ አይቀርም ብላለች። ሄቨን ጋር ደውላ እንግዲህ የሆነውን ሁሉ ከሀስከበ ትነግራታለች ማለት ነው። እሷም በቃ ከአባቴ ጋር አባቴ እንዴት እንደምወደው ታውቂያለሽ፣ ነገር ግን ምን ላድርግ እያለች ስታሰብ ሄቨንም እንግዲህ እግራቸው ስር ተደፍተሽ ይቅርታ ጠይቂያቸው ብላ ባለቻት መሰረት አባቷ ፊት ይቅርታ ብትጠይቅም አባቷ ግን በጣም ስላመንኩሽ በጣም ስለምወድሽ እንደው በጣም ስለማምንብሽና ስለምተማመንብሽ አሳፍረሽኛል፣ አፍሬብሻለሁ፣ አይንሽ ማየት አልፈልግም ብሎ ከዛ ከክፍል አስወጥቷታን። ጄሪ በጣም ተበሳይታለች። እንግዲህ ኤልዱም እንግዲህ ለሞቫ ደውላ እኔ እኮ ወንድሜ ማለት ፍቅረኛ ያለኝን አስተማሪ ነው ወይም አስጠኔ ነው ብዬ ጄሪን አዋረድኳ ስትላት፣ ሞቫ ደግሞ ብልጥ ናት። ምክንያቱም ሞቫ ራሱ ልጁን አልወደደችም። ነገር ግን ኤልዱ በጣም የልጅነት ጓደኛዋና ቤስት ፍሬንዷ ስለሆነች ምንም ማድረግ አልቻለችም ማለት ነው። ሪከርድ አድርጋ እስቲ የሲስተም ሁኔታ አይቼ እውነትም ሲስተም ጄሪ የምትለው ልጅ ከሆነ እንዴት ሲጀመር እንደዛው ማይል ልጅ ከሆነ ወንድሟ ነው እንዴት ይሄን ያህል ልታስብ ትችላለች ብላ በጣም ተገርማለች። ምክንያቱም ጄሪ ሲስተም ወንድሟ ነው። ነገር ግን ሲስተም ወንድሜ ቢሆንም ሴቶች ላይ የሚያደርገውን ጥቃት እዛችም ወደድኩሽ እዚችም ወደድኩሽ እያለ ልባቸው ውስጥ እየተጎዘጎዘ በዚህ ሲስተም በሆነ ምላሱ እንዲጫወትባቸው አልፈልግም ብላ እንግዲህ ከአባቷ ጋርና ከወንድሟ ጋር እንዲህ ውስጥ ገብታለች ማለት ነው። እንግዲህ ሪከርድ አድርጋታለች። ለማንኛውም ከሆነ ያኔ ልጁ እንደዚህ የሚቀጥል ከሆነ አሳልፋ ለጄሪ ተሰጥና ቦይሱን ለቤተሰቦቿ እንድታሰማቸውና ድጋሜ በቤተሰቦቹ ፊት፣ ምክንያቱም በጣም ኃይለኛ ነው አባቱ ኢንጂነር ነው ማለት ነው። በትምህርቱ ቀልድ የለም። እሱ ግን ሲቀመቅም ሲያጨስ ነው የሚውለው ማለት ነው። ይሄ ሁሉ ጉድ ግን አታውቅም ጄሪ ገና የሴቶቹን ልብ እንደሚጠባና ኪሳቸውን ደግሞ እንደዚህ እንደሚያልብ ብቻ ነው የምታውቀው ማለት ነው። ሌላ ጫቷን አታውቅም። ያወቀችለት
ገደለችው ማለት ነው። እና እንግዲህ ወደ ትምህርት ቤት እየሄዱ ሁሉንም ነገር ትነግራታለች ማለት ነው። እነሱም በቃ እንግዲህ አይዞች ተጽናኝ ምናምን ብለው ሲስተም ግን ያው እህቱም አይደለች ሲሄድ በቃ ምንም ደበረው። ልጅቷ ከአባቷ ጋር ስትጣላ ጄሪ ምግብ የሚባል አትናገሩኝ እያለኝ በቃ እንባዋን እንደዘርጭት እያደረገችው ነው። ወይኔ ጄሪዬ እኔ ላልቅስልሽ ትያለሽ እና በዛ አማካኝነት እንግዲህ ያው ትምህርት ቤት ስኬር ከሄቭ ጋር ሆና ብቻሽ እንድታወሪ ፈልጌ ነው ይላታል ማለት ነው። ሲስተም ደውሎ ከአባቴ ጋር ስትጣላ እቤት ምግብ ስለማትበላ ቢያይሆን እኔ ወጪውን እሸፍናለሁ፣ ነገር ግን አንቺ እንትን በይልኝ ማለት ቆቀር ነገር ከሻይ ጋር አብሪያት ይላታል ማለት ነው። እንግዲህ ሄቨንም እሺ ብላ ተቀብላ ትምህርት ቤት እንግዲህ ይሄ ሙድሽን እዚሁ ወይም እንደዚህ ከሆነ ትምህርቱ ልንማረው አንችልም በጣም ይከብዳን ትላታለች ማለት ነው። እሷም ሄቭ እንግዲህ እኔ የቤተሰብ ጉዳይ ትምህርቴ ላይ ጫና አያደርግብኝም ብላለች ማለት ነው። በእርግጥም ደግሞ ጄሪ ጠንካራ ልጅም ስለሆነች አያደርግባትም። እንግዲህ ጫናም አላደረገባትም። በቃ ወደ ቤት እየተመለሱ እያለ እንግዲህ ሌላ እነ ኤልዱ እንግዲህ ያው ሀብታም ትምህርት ቤት ነው ማለት ከክላስ መልስ ግን እሱ ክላስ አልገባም ነበረ። ምክንያቱም እሱ መቀምቀም ፈልጎ ነበረ። ኤልዱና እንግዲህ ሞቫ እንግዲህ ከትምህርት ቤት ሲመለሱ ባስ የሚቆሙበት ጋር ቆመው እንግዲህ ሳሚ እንዲመጣ አድርገውታል። ሳሚ ከመጣ በኋላ የት ነው ሲለው ሲስተም በጣም ደብሮት ስለሆነ እየመጣ አይደለም፣ ስለዚህ ወክ እያደረግን እሱ ወዳለበት እንሄድ ይለዋል ትላታለች ማለት ነው። እነሱ እያሉ እንግዲህ ከኋላ እየሄዱ እያለ ሁለቱ ማለት ነው ሲስተምን ያገኙታል። እንግዲህ የእጅ ሰዓት ገዝታለታለች ማለት ነው። ሰዓቱ ዋው ነው ማለት ነው። ያው የሀብታም ልጅ መጥበስ ዋናው መኒ ነው ማለት ነው። ሞቫንም ሁለተኛ አንቺ ጓደኛዬ ከሆንሽ የምር የምትወጂ ከሆነ ሲስተምን አትናገሪብኝ። በቃ እኔን እንደምትወጂኝ ሲስተምንም እንድትወጂልኝ ነው የምፈልገው። ምክንያቱም ይሄ ህይወቴ ነው፣ የግል ላይፌ ነው፣ አይመለከትሽም ብላታለች። እሷም ኦኬ ብላ እጅ አንስታለች። የኔ ሞልቃቃ ማለት ነው። አለ እንግሊዘኛ አይዋጠኝም ነው የምትለው። አይዋጠኝም በነገራችን ላይ አስተርጉሜ ነው አሁን እየነገርኳችሁ ያለሁት እንጂ ከባድ ነው። በአማርኛ የተሰራ እንዳይመስላችሁ በእንግሊዘኛ ነው ስላችሁ እና ውድና የተከበራችሁ ቤተሰብ ማለት ነው። እንግዲህ እየመጡ እያለ እያወሩ እያለ እኔ እኮ በጣም ፊት እየነሳኝ ነው ምናምን ትለዋለች ማለት ነው። ኤልዱ አረ እኔም እኮ በልብሽ እኮ ፍቅርሽ እኮ ልቤ ውስጥ እያስጨነቀኝ ነው ምናምን እያለ አክት እየሰራባት እያለ ማለት ነው። እንግዲህ እንደዚህ ያዝ ያደረጋታን ሳሚ ሞቫ ለፖሊስ ነው ምደውለው፣ ማን ነው እንደዚህ የሚያደርገኝ እንዴት ብላ ከዛ ኤልዱ ታረጋጋታለች። እንግዲህ ጄሪ ደግሞ ከትምህርት ቤት እየተመለሱ እያለ ከሄቨን ጋር ማለት ነው ለአባቷ ተደውልና እንደዛ ፊት የምትነሳይ ከሆነ እኔ ወደ ቤት ባልመለስ ይሻለኛል፣ አልመለስም ትለዋለች ማለት ነው። ምርጫ ትሰጠዋለች። አንደኛው ምርጫ እንግዲህ ወደ ቤት ሲመለስ ፊት እንዳይነሳት እንዲስቅላት አባቷ፣ ሁለተኛው ደግሞ እንግዲህ ያው ከቤት ስትመለስ እውነቱን እሷ ጋር እውነት እንዳለ እንድታስረዳቸው እድሉን እንዲሰጧት ማለት በየትኛው መንገድ በቃ እውነት እንዳላት እንድታሳይ እድሉን ይሰጧታል ማለት ነው። እንዲያደርጋል በቃ በዛ ሀሳብ ተስማምተው እሱም ማለት ልጅቷም እውነቷን እንድታወጣ እስከዛ እውነቱን እስከምታወጣ የሲስተምንም እውነት እስከዛም ድረስ ጄሪ ማለት እንትን አትልም አባቷ አያኩርፋትም። እናትና አባቷ ስፔስ ይፈጥራሉ ማለት ነው። በድንገት ደግሞ እንግዲህ ተደውሎ ለጄሪ አባት ማለት ነው ለአቶ ጌታቸው ተደውሎ ቤቱ ባራጅ እንደሚሸጥና የነበረባቸውን ባንክ ታልከፈሉ ወይም ቶሎ አስማምተው ጊዜው ሳይደርስ መሸጥ እንዳለባቸውና እንደዛ ካልሆነ ግን ባራጅ መንግስት ሸጦ ሜዳ ላይ እንደሚጥላቸው ይነገራቸዋል። አባቷ በጣም ታሟል። ልጆቼ ለኔ አለሞቼ ናቸው ይላል ማለት ነው። ነገር ግን ይሄ ቢሆንም እሷም ግን ሚስቱ ነገር ግን ብናደርግ እኮ መልካም ነው፣ ምክንያቱም በባንክ ከተሸጠ በጣም በቅናሽ ነው የሚሸጥብን፣ ነገር ግን እኛ ብንሸጠው የተሻለ ዋጋ ሊያወጣልን ይችላል ትለዋለች ማለት ነው። ይሄን ብናደርግም እኮ የተለየ ብር እኮ ብዙ ብር አይተርፈንም፣ ስለዚህ እንደዛ መሆን የለበትም እያላት ነው ማለት ነው። እንግዲህ በጣም ተጨንቋን እስቲ ተይኝ ምናምን እያለ ነው ማለት ነው። እንግዲህ ከትምህርት ቤት እየመጡ እያለ ሲስተምና ኤልዱ ማለት ነው ሞቫንና ሳሚን እያስማሙ እያለ ጄሪ አይናቸው ላይ ደርሳለች ማለት ነው። እንግዲህ በስልኳ ቪዲዮ ቅርጻ ለአባቷ ልታሳየው ነው ማለት ነው።
እንግዲህ ወደ ቤት ከምትመለስ በፊት እውነት አግኝታለች ማለት ነው። ጄሪ በነገራችን ላይ የምትደነቅና እንትን የምትልናት ማለት ነው። አንዳንድ ጊዜ ወንድሞቻችን ምንም ቢሳሳቱም አሳልፈን ለሰው አንሰጣቸውም ማለት ልክ ናቸው። የሰው ገንዘብ ቢበሉም ባይበሉም በቃ ደስ የኛ ወንድሞች ስለሆኑ ትክክል መስሎ ነው የሚታየን። ወንድምነት፣ ስጋነት ብዙ ነገር ሳይዛት እንግዲህ ወንድሟን ከዚህ ስህተቱ መቆጠብ አለበት። በእርግጥም ፍቅር እውር ስለሆነ እንጂ ኤልዳና ይሄን ማድረግ አልነበረባትም። ምክንያቱም እንደዚህ እያደረገች ያለችው ለሷ ስትል ነው ማለት ለኤልዱ ስትል ነው እንጂ ምን አገባት ጄሪ ወንድሟ ነው ማለት ለወንድሟ ነው እንደው ማገዝ የነበረባት። ነገር ግን እኔ ወንድሜ ቢሆንም ስህተት ሲሰራ ግን ፈጽሞ ማየት አልችልም ብላለች ማለት ነው። በእርግጥም ማየትም አይቻልም ማለት በቃ ከባድ ነው እኮ ከባድ ነው ማለት ነው። ማለት በቃ ልክ መሆኑን ልክ እንዳልሆነ ስናል ግዴታ የውጭ ሰው ሲሆን ብቻ አይደለም እኛ ሀሳብ መስጠት እንደዚህ ነው እንደዚህ ነው እንደዚህ ነው ከቤት ይጀምራል ማለት ነው። ይሄ እንግዲህ ጄሪ ከቤቷ ጀምራለች ማለት ነው። እኔ ጄሪ ተመችታኛለች እስከ ምላሷ ማለት ነው። ምንም ቢደውላት ቢንጫጫ ምንም ቢልም እሷ ግን ወፍ ከዚህ ስህተቱ ካልተ እንትን ታላለ የምትመለስለትም አይመስለኝም ማለት ነው። የምትመለስም ልጅ አይደለችም ባይዘው ጄሪ ማለት ነው። እንዲሁም ኤልዱን እንዲህ እያለ ደግሞ ሄቨንን ራሱን ልብ ለመጥባት ይፈልጋል ማለት ነው። እሷ ግን ዘጋግታበታለች። ሄቨንን እንኳን እንደማያገኘው ያው ሄቨንም የሀብታም ልጅ ናት መኔ አላት እንግዲህ ያው ብላለች ማለት ነው። ያው እሷን ሊያገኛት አልቻለም። ነገር ግን በሌሎቹም መቀኛ አትሆኝብኝ አንቺ ምን አገባሽ ተይኝ ሁለተኛ እንደዚህ እንዳትይ ብሏል ማለት ነው። ነገር ግን ያው የራሱ ስለሆነች እሱ እንደዚህ ቢያረግባትም እንደዚህ ቢያዋርዳትም ነገር ግን ጓደኛው ሳሚ ደግ አረካት እቺ ምናምን ብሎ ሲል እዚህ ጋር አንቆ ነው ያረገው ማለት ነው። ምክንያቱም እኔ ህቴናት እንደፈለኩ ላደርጋት እችላለሁ አንተ ግን መሆን የሌለበት ነው ያረከው ብሏል ማለት ነው። ዛሬ ይዤላችሁ የመጣው ክፍል 58 ክፍል 5 ማለት ነው። ሲስተም እና ጄሪን ይሄ